ሁለተኛ በታመሽ ብሎ አንዱ ታጣቂ ዱላውን ሲሰነዝር ሰካራሙ ከታች አይኑን አይጨፍንም። ታጣቂው ምን ቢል ጥሩ ጭራሽ ትመክታለህ? ብዙ ፕሮጀክት ተሰርቶ በመጠናቀቁ ደስተኛ የሆኑት የአዲስ አበባ ነዋሪዎች እንስራ ይዘው ወረዱ። መልኩን አሳምሮ የተገነባው የአዲስ አበባ አስፋልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው። የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፋልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላታል። የዚህ ሰፈር ትክክለኛ የኑሯችንን ምሳሌ የሚያሳይ አንድ የዚህ ሰፈር ገጠመኛል። አንዱ ድራፍቱን ቀምቅሞልህ ማታ በጨለማ ሲሄድ ደንብ አስከባሪዎች ያገኙታል። ቁም ምናምን ብለው ኪሱን ሲፈትሹት ምንም የለውም፣ የተለቀቀ ቤት በለው። በእልህ ስብርብር አድርገው መሬት ላይ አነጠፉትና ከዚህ በኋላ ሁለተኛ በታመሽ ብሎ አንዱ ታጣቂ ዱላውን ሲሰነዝር ሰካራሙ ከታች አይኑን አይጨፍንም። ታጣቂው ምን ቢል ጥሩ ጭራሽ ትመክታለህ? ጭራሽ ትመክታለህ ብሎ ፊቱን እንዳልሆነ አድርገው አሰባበጡታል። ሲጥልብህ አንድ ያርህ በል መታወቂያ ነው ጣሉት። እንዴት ብሎ እንዲገለጥ አድርጎ ሰጣቸው። ውሰዱ። ታጣቂው ፎቶን እያየ ሰውየውን ሲያመሳስለው መታወቂያው ላይ ያለው የሰውየው ምስልና ከዱላው በኋላ ያለው የፊቱ ገጽታ አይገናኝም። ደንብ አስከባሪው ድጋሚ ሌላ ወንጀል የሰው መታወቂያ ይዘህ ነው የምትዞረው? እናቴ ተፈራረቁበት። የዚህም ሰፈር ሰው ኑሮ እንዲህ ነው የተፈራረቀበት። አቤት ከባድ እኮ ስንቱን ጉድ መሰለ የቻለው። አንዱ ጠጅ ቤት ሰላይ ነኝ ይለናል። እኔ የምለው ሰላይ ነኝ ብሎ መሰለላል እንዴ? በማል ብድግና የስኳር ጠጅ ነው አይደል የምትጠጡት ይለናል። ማለት እሱንማ እየጠጣህ እያወቅኸው ነው። የላይኞቹ ምን እንደሚጠጡ ንገረን እንጂ አለ። ውረታቸው ግራ ግብት ነው የሚለው የዚህ ሰፈር። ከኑሯችን በላይ የነገ ፍርሃታችን ያሰጋል። ተስፋችን በሙሉ እኮ ጽልመት የለበሰ ሆኗል። ነገን በምኞት የሚጠብቅ ሰው እየቀነሰ ነው። ሰላም እደርና እንደምን አደርክ ብርቅ እየሆኑብን እዚህ ሰፈር በዚህ ኑሮ ሁኔታ ምግብ ማስተረፍና በህይወት መትረፍ ድንቃ ድንቅ መዝገብ ላይ ሁሉ ሊያስመዘግብ ይችላል። ወዛደርም በለው አርብቶ አደር፣ አርሶ አደርም በለው ወጥቶ አደር መብላቱ ሳይሆን ትልቁ ጥያቄ በሰላም ማደሩ ነው። ይህን ሻምበልን እኮ አበላል ስታየው በሁሉም ዘርፍ ሰርቀው በሁሉም አይነት ወስደው አሁን የቀራቸው ነገር የሰፈሩን ሰው አስይዘው መበደር። መቼም እኛ ሰፈር ያልተበደረው ብድር አይነት የለም አይደል? ግን አሁን ሊሆንለት የማይችለው ነገር ተበድሮ እንኳን በእዳ አስገብቶ የማይሳካለት ነገር ምንድን ነው? በሰላም ወጥቶ መግባት። በሰላም ወጥቶ መግባት ለዚህ ሰፈር ሰው ኑሮን እንደማሸነፍ ከባድ ሆኖበታል።
ክፋታችንና ጭካኔያችንን እኮ በማይዳሰስ ቅርስ ዘርፍ ካላስመዘገብን ብለን ተያይዘናል። ማፈግፈግ፣ መሯሯጥ፣ ሽሽት የሁል ጊዜ ጉዟችን ሆኗል። እውነታቸው ነው። መምህር ቅኔ መንገድ ዳር ቁጭ ብሎ አንድ ተማሪያቸው ይመጣና ይጠይቃቸዋል። ምሎት መምህር ቅኔ መኪና ምንድነው የሚዞረው አሏቸው። ባለፈው የሎተሪ አሸናፊ የጠፋ ጊዜ ሽልማቱ በከተማው እየዞረ አልነበር? የሱ ጊዜ እኮ መምህር ቅኔም የምታየው ትልቁ መኪና አንደኛ ዕጣ ነው፣ መለሰኛ ሁለተኛ ዕጣ ነው፣ ያሉ እስከ አምስተኛ ዕጣ ዘረዝ። ቁማር ቤቶች ሲዘጉ ምርጫ ቦርድ ዝም ተባለ። በላጥላጥ የሚበላሉትን ከልክለው ላጥላጥ አድርገው ለሚበሉት መንገድ የጠረገው ቦርድ ቆምሮ ለአቋማሪ ሰጥቶናል። ትውልድ ይገላሉ የተባሉት ቁማር ቤቶች እንዳያጫውቱ ሲከለከሉ፣ በሀገሪቷ ላይ የሚጫወቱት ግን እየቀጠሉ ነው። በዚህ ጉዳይ ላይ ህዝቡ በተደጋጋሚ እንባ አውጥቶና አልቅሶ ቁማር እንዲቆም ቢጠይቅም ምርጫ ቦርድ የለቅሶ ቤት ቁማር ተመችቶታል። ኢትዮጵያ ውስጥ የውሾች ግድያ በመበራከቱ የውሾች ቁጥር ሲቀንስ የሌቦች ቁጥር ጨመረ። ጊዜው የሌባ በመሆኑ ከሌቦች ይልቅ ውሾች እየጠፉ የቤት እንስሳ መሆናቸው እየቀረ ብርቅዬ እንስሳ እየሆኑ ነው። ለዓመታት ሌባ አንቀው ሲይዙ የነበሩ ውሾች አንገታቸው እየታነቀ እንዲሞቱ ተፈርዶባቸዋል። አብዛኛው ህዝብ የውሾቹ ግድያ ሲያስከፋው፣ በውሾቹ ሞት ደስታ የተሰማቸው የቀበሌው ጅቦች ናቸው። በተያያዘ በእግራቸው የሚሄዱ አርቲስቶችን እየተከተሉ ቪዲዮ የሚቀርጹ ግለሰቦች ቀጣይ ቀረጻ መቼ እንደሆነ ብትነግሩኝ ያላችሁበት ድረስ ብዙ አርቲስት ይዤ እመጣለሁ በአውቶቢስ። በእንተ ስማ ለማርያም ስለመብራን ምንድን ነው አንተ አንገት የምታጮልቀው? ሌባ በዘረም የሌለውን ምጽዋት አጠየቁ ነው ሌባ እኔ መልስ ጭራሽ ምንድን ምንድን ሆስፒታል በር ላይ እንኳን ደህና መጣችሁ ብላችሁ የምትጽፉ ሰዎች እንኳን ደህና አልመጡኝ። ታሞ ነው መጣው። አሞኝ ሕክምና ፈልጎ ነው መጣው። እንኳን ደህና መጡ። ሕክምና ፈልጎ እንጂ ድኖ ሊመሰክሩ ነው መጣው። እንኳን ደህና ተላንስ። ትናንትና ራሴን አሞኛል ብዬ ፖስት ማረኩት ቪዲዮ መጀመሪያ ከሁሉም ቀድመ ላይክ ያረክልኝ የሰፈራችን የሬሳ ሳጥንሻች ምን አስበህ ነው ላይክ ያረክልኝ? ይሞታል ብለህ ነው? እና ምን ልልህ ነው? ታሽሎኛል፣ አልሞትኩም። ደመኝነቴን ፍጫለሁ። ላይክንም አንሳልኝ። በሞትም ካንተ አልገዛም። አንዱ ጀለስ ያውን ምን ይለኛል? የድሮ ሰውና የዩናይትድ ደጋፊ አንድ ናቸው፣ ሁለቱም በታሪክ ያምናሉ አይደል? አረ የለም እትገባ ሙዬ ደግሜ ስለማላገኝሽ አሁን ሰልፍ እኮ ስልክሽን ልቀበል ብዬ ነው። ምን? አረ አንተ ናውጣ እዚች ጋር ስልክሽ ሙዬ ስልክሽን እዚህ ጋር እንዴ። አሁን እሱ ሙታል ነበር እንዴ? እህቱን ሲል ታሞ ዛሬ ጧት ነበር የሞተው። ግን ልጁ ሴሰኛ ነው። እየመጣን ራሱ 3 ሴት አይቶ 3 ጊዜ ነው የነቃው። ታዲያ እንደነቃላችሁ አይጠየፍ አሳክም እሺና አካባቢዋ ብቸኛ የሆነው አይጠየፍ ካንገት ወደ ስፔሻሊቲ ክሊኒክ የመጪው ታክሲ አባራበኝ የኔ ወንድም ራበህ ያጃጂ በየኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። ስታይል አባ መጣ የኔ ቆንጆ። ማን ነው ለማኙ? አረ ያዘው አባ አንድ ሰው የሞላ በቃ በላዳ 2 ሰው ነው የቀረኝ። ሞልቻለሁ እያልኩሽ አባዬ እኔ ዝም ብለሽ አንድ ሰው ነው የቀረው። በቃ የሚገርም ወንበር ነው ያለው እዛ ጋር ሰጥቻለሁ። መጀመሪያ ንገረኝ የት ነው የሚሄደው? 7 ቀን መካ 3 ቀን መዲና እያልኩሽ አንቺ ደግሞ ሞልቷል። አንድ ሰው ብቻ ነው የቀረው። ነው ወደ ናታዊ ማን ነው የሚወስደን እያልኩሽ ሂድራና መለያ የሚገርም ትራቭል አዘጋጅቷል እያልኩሽ ወዴት
ሰላም አባ። ሰላም ነው። እኔ የመጣሁት ተስፋ ከሚባል የወጣቶች ቻናል አለኝና ለነሱ ደቂቃ ካለ መልእክት እንድታስተላልፊልኝ። እሺ ቻላ ችግር የለም። እሺ በመጀመሪያ ስምህን ማን በል? ስሜ ታኩር ይባላል። እሺ ታኩር፣ የመጀመሪያ 1 ሚሊዮንህን በስንት አመት ሰራ? ምን አገባ? እዛው ብላ አካውንት ላይ ትገባለህ እንዴ? ሌላ ጠይቅና እሱን ትደርስበታለህ እኮ። ዝም ብሎ 1 ሚሊዮን ምን አገባ? እሺ ይቅርታ። እሺ ታኩር፣ በምን ስራ ላይ ተሰማራ? እኔ በሽቶ ቤት ላይ ነው የተሰማራሁት። ሌላ ደግሞ ሪዘርቭ ቲክቶክ ሰራለሁ። ኦ ደስ ይላል በጣም። እና እሺ የመጀመሪያ 1 ሚሊዮንህን በስንት አመት ሰራ? ከአንድ አካውንቴን ፈልገው ነው እንትን መልእክተኛውን ሲይ ለወጣቶቹ አድቫይስ እንድታደርግልኝ ስለ እኔ አልሰራውም። 1 ሚሊዮን አልሰራህም? እንደምናየው መኪናው ያንተ ይመስለኛል። እና መኪናው ከየት መጣ? የበጎ አድራጎት ስራ ሰርቼ ለዛ ማበረታቻ ስጦታ ተበርክቶልኝ ነው። ደስ ይላል በጣም። በረከት ይደርም። ለወጣቶቹ ጄኔሬሽን ምን የምታስተላልፈው መልእክት አለ? ፎሎወር ነበር አለኝ አልከኝ? እኔ በመቶዎች የሚቆጠር ፎሎወር አለኝ። ለመቶ ፎሎወር እኔ ስራ ታስፈታኛለህ እንዴ? ሁሉ ደቂቃ እየዞርክ አልነግራቸውም እንዴ? አለኝ ያው የጫም ስራ መጀመሪያ ነው ስራ እኔ እዚህ እስካሁን ሽቶ መሰራበትን ሰዓቴን ታስቆመኛለህ እንዴ? እና ከነጭራሹ ደግሞ ሽቶ አልተቀባም። እኔ ደግሞ ሽቶ አልተቀባ ሰው እኔ ጋር ለምን ሽቶ ሻጭ ነኝ ብራዘር? እንደዚህ ልታሰደበኝ ነው እንዴ? ጸጉር ያለውት ሰው ሲጀምር ግርማ የመጭም ወረት ይሄዳል። እኔ በቃ ስራ አሪፍ ነበረ ነው የምልሽ ጓደኛዬ። እንዴ ልቪ እና ምንድን ነው? ኧረ በስመ አንቺ እስኪ አሸትሽ ወረዛ ሄደ ቀብዳ 5000 አስገባና ሽትታለሁ ብራዘር። ይሄ ቀበርቹ መሰለህ እንዴ? አሽትተኝ እያልክ ወደዚህ የምትጠቀው ምን ችግር አለው? አንዴ ብቻ እኮ ነው። እስኪ ብራዘር የዚህን ሽት ዋጋ ታውቀዋለህ? አላውቀውም። እንትን አያትህ መጥቶ በባንክ ቢያያይዝላቸው ለራሱ በ5 አመት ብድር አይከፍሉትም ብራዘር። እንዴ አሽትተኝ ይላል እንዴ? ሄደህ እዛ እንትን ዶዶራንትህን አሽት የዚህ ሽቶ ዋጋ ብታውቅ ኖሮ ብራዘር እንደዚህ ብለህ አትጠይቀኝም ነበር። እኔ ሌላ ሰው ሲነካው ለራሱ ቀብዳ 10000 ብር አስገብቶ ናና ሄድና እነዛን ከፈለክ እነዛን ሄድና ስትሮንገር ጊዜው እነዚህ ኡድ ሳፍሩ ምናምን ማሽተት ትችላለህ። ይሄን አሽት ይሄ እኮ ውድ ሽቶ እኮ ነው። ይሄን ሽቶ ታውቀዋለህ? እኔ ነኝ ያለ ባለሀብት ብቻ ነው የሚገዛው ብራዘር። እንካ ካርቶን እንካ ካርቶን ለራሱ ነካ ባለ መታደር ቻርሚ ምን ሆንክ ደግሞ? ተኝማን ሚስቴን ከፈረንጅ ጋር ስትወሰልት አልጋ ላይ ያላስቆጥ መሰለ። እግዚኦ እና ምን አልክ ፈረንጁ? ምን ወለዋለሁ እኔ እንግሊዘኛውን ከምን አምጥቼው በየትኛው ተግባብቼ ነው ምን መልስ የምሰጠው? በቃ እዚህ ላይ ላቁመዋ። ደርሰናል። እዚህ ምሳ እንብላ። አዎ እኔም እርቦኛል። ምሳ እንብላማ። እለፍ ልቆም ነው ብራዘር። እለፍማ እለፍ እያልኩ አይደል? ማን ተክላክስ የሚነፋብኝ? እለፍ እያልኩ አይደል? እንዴ አንተ! ኧረ በእግዚአብሔር ምንድን ነው የምትበጠብጠኝ? የራሳችን ተሳቢ ነው። እንደውም ከዚህ በኋላ ሁለት መኪና በአንድ ደሞዝ አልነዳም። አንተን ከአንተ የምታደርግ አድርግ። አሁን ማለት ይሄ መጋጥ የተሳነው ማግኘት የተሳነው እያላችሁ የምታሙኙ ሁሉ እስቲ በገበታ ላይ ተገናኝተን እንጋበዝ። መቼም እንገባበዝ። መቼም እናንተ ግጣችሁልኝ አይደለም እዚህ ላይ እየደረስኩኝ። ፎሎ አድርጉኝ እስቲ። ቲክቶክ ከፍቻለሁ። እውነቴን ነው የምላችሁ። እስቲ እንገባበዝ። ክብ ሰርተን እየተጫወትን እኔም ልጋጥ እናንተም ጋጡ፣ እናንተም ማኝኩ እኔም ላኝክ። ያኔ የማን ጠብ እንደሚል እናያለን። ፎሎ አድርጉ። ቲክቶክ ጓደኛዬ እኮ ነው ክፈት ያለኝ። እናቴ ትሙት ለካ ተሰው ጋር የሚያገናኝ ነው። ፎሎ አድርጉ። እናቴ እንጋጥ እስቲ። ለስጋን ያልኩት እንዴ አንተ ሰው አጥንት አይባልም። ስጋ ሰው ስጋ አይባልም። ፎሎ አድርግ። ሽታውን ለቀች ይላል። ቆንጆ ሰላም ነው። አንቺን የመሰለ አፕል በዚህ ሰዓት ምን ያደርጋል? ምን ላድርግ በእናትህ? እዚህ እኮ ሽቶ እየሸጥኩ ግዛኝ እስኪ። ምንድን አይቻልም? አይደለም ከገዛ በኋላ ነው። ሁሉም ነገር እኮ ከገዛ በኋላ ነው የሚደርስ። ስንት ነው? እቺ እኮ ሰንደሬላ ጫማ ናት። ፊልሙ ላይ እየጠፋች ወደ ኢትዮጵያ መጣ ነው። አሁን ትላልቅ ዓለም ላይ ያሉ ባለስልጣኖች ሊያስገድሉ ይሞክረዋል። ስላልቻሉ ነው እኮ ቁንጅና ይመስላል። እንደው እቺ እኔ ላንቺ ነው ገዛሽ። ስንት ነው? 7000 ናት። 7000? አዎ 7000 ናት። 09 ቴሌብር 76 እና ገባች። አዎ እናትሽ ጉንጭሽን አሰግ ምንድን ነው? ኧረ ብብቴን ነው የነካች። አንተ ኧረ አይደለም እኮ ትሰራለህ ደግሞ እዚህ ልትበይ ስትይ በላሁሽ። ኧረ ጨቀስልኝ በ7000 እንደው እኔ ምንድን ነው ምን ትሰራለህ እዚህ? ቆይ ልንገርሽ፣ ረመዳን ስለሆነ እኔ ያለሁበት ቦታ ስራ ቀዘቀዘ። እዚህ እኮ ያበደ እኮ ግራንድ ኤክስፖ ተከፍቶ በቃ ሰው ሁላ ወደዚህ ነው የሚጎርፈው። እዚህ ሁሉ ሽት ጌታቸው አቤት። ስንት ሰዓት ነው?
እንካዩ እዚያው ናት ነግረኝ ነበር። ምን የኛ ሰው ታላያ ምንም ብዬ ነው። አይ ነፈስ ደግሞ ዛሬ አቋርጦ ሲመጣ አትግራጭ። አቤት ደግሞ ዛሬ ደግሞ አቋርጥ መጣት። ዛሬ እዚሁ አንድያ ነው የተባረርኩት። ምን ብለህ ነው? የአልቢራ ወንድም ማን ነው ሲለኝ ጊዜ ዳሽን ቢራ። እንደምን ዋላችሁ ተማሪዎች? እዴ ምንድነው? ደህና ነኝ ቲቸርዬ። ሰላም ነህ አንተ? አንተ ኮረኮንጅ ዛሬም አንተ ብቻ ነህ እንደመጣው? ሌሎቹስ? ምን እባክህ ቲቸርዬ፣ ትውልዱ እኮ ባክኗል እንዳለ። የትምህርት ፍቅር ያለው ሰው እኮ ጠፍቷል። አንድ እኔ ነኝ የቀረሁት እንግዲህ የዚች ሀገር ተስፋ። ማ አንተ ብትጠፋ ይሻላትም እንደ ሀገሪቱ አንተን ተስፋ አድርጋ ከምትጠብቅ። ቆይ ግን አልገባኝም፣ ዛሬ ቀኑ ማን ነው? ዛሬማ ጥር 4 ነዋ። እና ጥር 4 ምን አለ? እኔ ምን አውቄ፣ የዓመቱ ጥር 4 መሰለኝ። እና ሁሉ ተማሪ ቀርቶ አንተ ምንድነው ብቻ ነው የምታሽቀብጠው? እንዴት ቲቸርዬ ምን ማለት ነው? እንደዚህ ይባላል እንዴ? እውቀት ልገበይ ነው የመጣሁት። ኧረ ወደዛ ሂድ እባክህ፣ መርካቶ ሄደህ ገቢ ብቻ እንዳስተምር ትፈልጋለህ እንዴ? ማለት እንዴት ቲቸር፣ ግዴታ መሰለኝ እኮ ማስተማር። አንተ ሰውዬ ከኔ ጋር ግልጽ ባለብህ እንዴ? አዎ ማለቴ ኧረ የለብኝም። ርብለው እሺ፣ የቤት ስራ ሰርተሃል? አትበል፣ ሰርተሃል አልሰራህም? አይ ቲቸርዬ እረስቼው አልሰራሁም። ኧረ ናውጣ ተንበርከክ። እንዴት ቲቸርዬ ደግሞ ብቻዬን እኮ ነኝ እኔ፣ ወጥቼ ማንን ልታስተምር ነው? እሺ እዛው ተንበርከክሽ። እሺ ቲቸርዬ እንበረከካለሁ፣ ግን ለመጣሁበት ሽልማት የለኝም። ያው አንበረከኩ አይደል? ከኔ በፊት የገባ አስተማሪ ነበር። አዎ ቲቸርዬ፣ ብታይ እንዳለ 50 ማርክ እየጨመሩልኝ ነው የወጡት። አንተ ስንት ነው የምትጨምርልኝ? ኧረ እባክህ እንዳልቀንስ ብፍራ። እሺ ቀበጭ። ምን አልከኝ? አይ ወዲህ ነው። እኔ የምልህ ግን ክላስ ሁሌም አትቀርም፣ ግን ደረጃ ደግሞ ከሁሉም መጨረሻኛ ነው የምትወጣው። እንዴት ቲቸር? እና እኔ ከነሱ ጋር ከምጋፋ ብዬ ነው እንጂ አንደኛ መውጣት አቅቶ ይመስለ እንዴ? እንዲሁ ለየት ማለት ስለምፈልግ ነው። ኧረ ተው አልቀረብህም። ለማንኛውም ንገራቸው፣ ሁሉም ወላጅ ይዘው እንዲመጡ ፈልጋለሁ። ኧረ ቲቸርዬ ምንም እንዳታስብ፣ ለሁሉም ቤታቸው ድረስ ሂጅ እያንኳኳሁ ነው የምነግራቸው። ለዚህማ ማን ብሎ አንደኛ እኮ ነህ። ለማንኛውም አንተም ወላጅ ይዘህ እንድትመጣ። እንዴት ቲቸር? እኔ ምን አደረኩ? ዝም በል አሽቃባጭ። ስማ አንተ፣ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ፣ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሀሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው፣ እቅድ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል። አይ ብዙ አልቆይም፣ 180 190 ሲሞላኝ ይሄዳሉ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈ ነው እንግዲህ። እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ዕቃ ነኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ። ማለት ምን ያሰብከው ነገር አለ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝም ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት? እድር እንግባ። ሲጀመር ማለት ፂም የሌላቸው ወንዶች አንቺ ነው መባል ያለባቸው። መላጦቹንስ የጀበና ቂጥ ብንላቸው ይደብረሃል? አንተ መላጣ ፂምን ተላይተህ ማለት ነው። ቶሎ የፈጠነ ና ተቀመጥ መቀመጫ አለ። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባለሀብት። እሺ አንቺስ? ከዛ አንድ ወንድማችን ይሄ የተጋጨው መኪና የተገለበጠው መኪና አይታችኋል? ኮሜንት ላስቀምጠዋል። በጌታ በኢየሱስ ስም ኪፋ እንደዚሁ ይወደቅ ለሚሆኑ ሴውቴሪፏል ብቻ እንዲህ ያለ አማርኛ ነው ያወራው። እንዲህ ያለ አማርኛ ኮሜንት ፊደሎቹ መኪና ውስጥ ነበሩ እንዴ? የነዳጅ መኪና ወደ ሀገር ውስጥ እንዳይገባ መከልከሉን ተከትሎ ሀገር ውስጥ ያሉትን የነዳጅ መኪኖች ማቃጠል ተጀመረ። ነዳጅ ከሚያቃጥሉ ተሰብስበው ይቃጠሉ የተባሉት መኪኖች እንደወጣባቸው ገንዘብ ወጥተው ተቃርሙና ፎቅ ትደረድራላችሁ፣ ከዛ ትንቀባረራላችሁ። ተሰውዬ ምንድነው ጧትና ማታ የምታጨውብኝ? እዚህ ፎቅ ነው፣ ልጆች አሉ እየረበሽብኝ ነው። ይሄ ፎቅ ስለሆነ እያስተጋባ ነው። ምን ኧረ እባክህ አንተ ለፎቅ ተጨነቅ፣ ስንቱ ደግሞ ቤታቱ መኖሪያ ለሚያስተጋባ። ስማ ይሄ እኮ የተደረደረው ፎቅ ላይ እኮ የኛም ገንዘብ ሽርፍራፊ ገንዘብ አለበት። ወደድክም ጠላም ታውቃለህ እሱ እንዳለ። ምን ለማለት ፈልገህ ነው? አይ እሱን እንኳን እንተው። ምን ለማለት ፈልገህ ነው? ታዲያ የምትፈልገው እንዴ? መናገር የፈለኩትን ታውቀዋለህ። የኔም ሽርፍራፊ ገንዘብ አለበት። የማንንም ተቃርሙና ፎቅ ትደረድራላችሁ፣ ከዛ ትንቀባረራላችሁ። አንግሻለሁ እያልክ ነው?
አትሆኝም አንተ ሰው እሱም ቦርጭህን በሳንጃዬ በዚህ በእንትን የምበሳለ ጠዋት ባረቄ ማታ በወለቄ አይ ምን ነው ሰመረ ኑሮዬ ባጃጅ ለፍ ባላጅ ባይ እረፍ መኪና ለፍ ጋሽደሪ ውጡ እንጂ ኑ ማነህ አንተ ደግሞ ትራፊክ ፖሊስ እንዴ ትራፊክ ፖሊስ ታዲያ ቦርጭ ይሸጣል ምንድነው ቦርጭሽ እንዴ ምን ነው የቅቅል እየተቀበልሽ እንዴት ነው አረቄ ቤት ነው እንደምትገቢው ነው ጀማሪ ነሽ ጀማሪ እንኳን ጓደኞችሽ እንዳይጋቸው አበላል ጠይቅ እንዴት እንደሚበላ ጠይቅ ስማ ሲሾም ያልበላ ሲሻሪ ቆጨዋል አለ ዘመኑ የበላተኞች ነው በላ በላ አርግ እንዴ አባብዬ አቤት ልጄ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር ግን እስካሁን አልሰራም እንዴት ብትንቀኝ ነው አንተ እኔ አባብዬ ያዘዝኩህን አርገህ እንዴት ነው የማይሰራው ይኸው ምንም ወደ እኔ የመጣ ገንዘብ የለም እርግጠኛ ነህ እንዳልኩህ አርገሃል አዎ ዶሮ መጣለሁ ሌላ ምን አሉኝ እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል እንግዲህ ምን ማለት ነው ብለውኛል እየሸጡልኝ ናቸው የነገሩኝ እኔ ያላየሁት ምንድን ነው የምታወራው ሰጠለው እያየህ አልነበረም እንዴ እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው የጥቁር ዶሮ ነው ብዬ ስጠይቃቸው አይላ ብለውኝ ነበር አዎ ማለት መሰለኝ ምን ይባላል አሁን ወደ ቤት እንመለስ ነው አይደል እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ በጌታ ስም ውጣልኝ እሺ በህግ አምላክ እንዴ አባብዬ እሺ ኤልፎራ ነው ያበሻ ዶሮ ነው መልኩን አሳምሮ የተገነባው የአዲስ አበባ አስፋልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፋልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላታል በጦርነት ልናመጣው ያቀድነው ባህር በሰላም እጃችን ላይ መምጣቱ ያናድዳል የተባለ ሲሆን ከዚህ በኋላ በመዲናችን አዲስ አበባ የትራፊክ ፍሰቱን የሚያሳልጠው ትራፊክ ሳይሆን ባህር ኃይል ነው አስፋልቱ ወንዝ ብቻ ሳይሆን የሥራ ዕድልም እያመጣ ሲሆን ወጣቶች ከአንዱ ጫፍ ሰው እያዘሉ የሞላውን አስፋልት በማሻገር ኪሳቸውን እየሞሉ ነው ለረጅም ዓመታት ህዝብ በማመላለስ የሚታወቀው አንበሳ አውቶቡስ ለከተማችን ጣናነሽን ሆኗል ጤና ይስጥልኝ ዳንኤል ተሾመ እባላለሁ በአዲስ አበባ ከተማ መስተዳድር የፍጥነት አምባሳደር ነኝ እሺ አቶ ዳንኤል ስለ ድርጅቱ አንድ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሐሳብ አለን በጣም ቆንጆ አቋም ላይ ነው ያለው ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመለስልህ ነው የፈለከው ይቅርታ አቶ ዳንኤል እሺ ይረጋጋና እኔ መልስ አምባቸው ግርማቸው ደመላሽ እባላለሁ በአዲስ አበባ ከተማ መስተዳድር የንዴት አምባሳደር እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ እንደተባለው ከሆነ የደሞዝ ማነስ የምን አባታቸው ደሞዝ ነው የሚያንሳቸው የምን አባታቸው ደሞዝ ለኔ ስንት እንደሚከፈለኝ ታውቃለህ ለነሱ ስንት እንደሚከፈል ያውቃሉ ወይ ስለማያውቁ ነው እንዲያውቁ አደርጋችኋለሁ እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው ምንድነው ልፋጫም ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል ሻምበል አይደሉም እንዴ ሻምበል አይደሉም ስሙትን ማቁ ጤና ይስጥልኝ ፈለቀ መንግስቴ ይባላል ሰርጸ ነው ስሙት ሰርጸ ነው ጤና ይስጥልኝ ሰርጸ ሰራጽ ይባላል በአዲስ አበባ ከተማ መስተዳድር የመርሳት አምባሳደር ነኝ እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት ከዚህ በፊት እዚህ ጋር ባደረግነው ቃለ መጠየቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው እሱ ጉዳይ ምን ደረሰ ከዚህ በፊት ጠይቀኝ አዎ እኔ እንጃ ትዝ ምንድነው አንተ ምን ሆነህ ነው ኧረ እንጃ መጨፈር ማቆም አልቻልኩም ና ግባ ና ኋላ ግባ ምንድነው ኧረ መጨፈር ማቆም አልቻልኩም ጌታ ሆይ ና ግባ እሺ አይዟችሁ ቆይ ሆስፒታል ልውሰዳችሁ አይዞ እኔ የምልህ ግን አትጸጸትም አያቴ ለምንድን ነው የምትጸጸተው ልጅ ያንተ ኩጆች ከዚህ እስከዛ ድንጋይ ወርውሮ ቦታ በሚይዙበት ዘመን አንተ ጥሬ ስጋ ስበላ ጠጅ እየጠጣ ሴት ስታሽኮረምም አትጸጸትም እና ምን ላድርግ እኛ እንደዚህ አሁን ያንተ የልጅ ልጆች እንደዚህ ወይ አሁን እኮ አንተ ልጅ ሆነህ ነው እንጂ እዛኔ እኮ ጫካ ነው እኮ ጫካ ቦታ አጥራለሁ ብዬ ነው ጅብ ብላኝ እንደ ልጅ አንተ ወንድ አይደለ እንዴ ሲጀመር ታሪክን ሰምቻለሁ ሰፈር ውስጥ ሴት ስታሽኮረምም እንደምትውል ነግራኛለች የታያዜ ታዲያ ምን ላድርግ ቦታ አትይዝም ሻባላ ነበርኳት አይደል በ5 ብር በ20 ብር ምናምን እኮ ነው እኮ ቦታ የሚያዘው በዛ ዘመን በ5 ብር አንተማ የዛኔ ጫካ ውስጥ በ5 ብር እኔ ቦታ ከሚይዝ አንተ ምን የመሰለውን ዳሽኑን ይዤ
አመት አልጠጣም። ኧረ በእናትህ ኧረ ተጸጸት፣ ንስሐ ግባ። ማን እንዴ? ይሄኔ እኮ ግዛት የሚያክል ቦታ ነበረን እኮ እኛ። ግዛት አይደል? እኔ ሰው ነገር አንተ ግን ቆይ ምን ማለት እኔ ምንድነው? ቆይ አሁን ራሱ እኮ ገና ውስጥ እኮ ገና ያላለቀ ፍንዳታ ዱርዬ ሰውዬ እኮ እንደውም ልንገርህ እኔ አትመቸኝ ማያቴም አይደለም እኔ ራሱ አልፈልግም። ቸስታና አንተ ቸስታይ ልጅ ነው ያልወደም ሲጀመር ትጦረኛለህ ብዬ ሳስብ አባት አልጦረኛ አንተ አልጦረኝ ዞር